ገዳይ ሲያረፋፍድ ሟች ገሰግሳል አለ ያገሬ ሰው። እንግዲህ እኛ ላለመሳደብ እየጣርን ወደ ኋላ አይ እንደዚህ ነው ስራ ነው ምናምን እያልንበት ባለነው ሰዓት የሆነ ሀሳብ ተከስቷል ማለት ነው። ግን ጥሩ አይደለም። ራስን ራሱ አጋልጦ ለስድብ ወይ ደግሞ ላልሆነ ነገር አጋልጦ መስጠት ኢትስ ቶ ማች ፕሮብለም አይ ዶንት ኖ ዋይ ቢኮዝ አይ እንግሊዝ ቶኪንግ ዩ ኖ ዋይ so she is don't know Amharic, she know English, you know, like this. I want ያኔ እንዲገባት ፈልጌ ነው ማለት ነው። ቤተሰብና ቪዲዮ ታያለች በነገራችሁ ላይ ቪዲዮ ምናምን ስለምታይ አታግም ስለምናደርጋቸው በሀይሚና በብሩኬ ስር ትመጣለች ታያለች ማለት ነው። ቤተሰብ ለዛ ነው እንደዚህ ብሎ ምናምን ነገር የምትለውና ትንሽ ሀሳብ ጣል አደርግላችኋለሁ ማለት ነው። መንገዱን ከፈት አደርግላችኋለሁ። እናንተ ደግሞ ትንሽ ላስላስ አርኩት ላስላስ ታረጋታላችሁ ማለት ነው። ግን እሱ ይቅርባችሁና በመጀመሪያ ደረጃ ሀይሚዬ ኔ ቆንጆ ይመች ያራዳ ልጅ ምን እንዳልሽ ታውቃላችሁ? የሌለን ማግኘት ያለን ማጣት ልክ አይደለም ማለች ማለት ነው። የሌለን ለማግኘት ስትሮጡ አንዳንዴ ያላችሁን ታጣላችሁ። የቆጣ ወርድ ብላይ ብብቷን ጣለች አሉ። አንዳንድ ሰዎች ከእጃቸውን ያለን ነገር ትተው ከእጃቸው ያለን ነገር ሳያዩ ሌላን ነገር ለመያዝ ሲሮጡ የእጃቸው ነገር ይወድቃል ማለት ነው። ሶ ኤግዛክትሊ ኤግዛምፕል ማንን ማየት ትችላላችሁ? ሶሲ ይወላችሁ እዛ ብሩኬና ሀይሚን ተፍተፍ ስትል እዚህ ጋር ደግሞ የሷ ህይወት ብልሽት ሽተወጣ ማለት ነው። አረ ሀይሚ መቤቴን እኔ በሳቅ ልክ እንዳየሁት ጽሁፍ አልኩኝና በሳቅ ማታ ነው ወደ ያየሁትና ስቄን የተኛሁት በቃ ማታ። ይመች እንደው ብሽቅና ያረገችልኝ እንችን ሾካካ የሆነች ልጅ ማለት ነው። ወይኔ ሰላም ውድና የተከበራችሁ የእሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበለልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ዌልካም ብያለሁ ሁላችሁም ከያላችሁበት። እንግዲህ ዛሬ አዲስ ዜና ሰፐር ዜና ይዘን መጣናል ማለት ነው። እሱ ምንድነው መሰላችሁ ቤተሰብ አንዳንድ ሰዎች የሆነ የሚያማቸው ነገር አለ ብዬ አስባለሁ። ሶሲያውን ትንሽ ያማታል በነገራችሁ ላይ ማለት ነው። እውነቴን ነው። እዚህ ጋር ምናምን ነገር እንዳትሉ። ለምን እንዴት እንደሚያማት እንዳወቅኩ ታውቃላችሁ? ምን አለች መጀመሪያ ላይ እኔ ብሩኬ ፍሬንዴ ስለሆነ ላግዘው ነው አላለችም ብላለች አይደል? ከዛ ደግሞ አሁን ባሏ ጋር ባሏ ልጅት እሱ ምንም አላቀባት ሚዳ ተሰጣ እንደዚህ ደነገጠ እኮ አይኑን ፍጥጥ አረገባት ማለት ነውና በቃ እንደዚህ ያለች ማለት ነው። ኖ ዋት ሀፕን ምንድነው ይባለው ይሄ ሀፕን እቺ እንግሊዘኛዋ እንደምን ይዘው እንደመጣች እንጃ እንደው አንጎደጎደችብን እኮ ተቸገረን። ግን ምን አለች መሰላችሁ? ዶንት ሀፕን ያኔ ችግር አልተፈጠረም። እኔ ልፍታላችሁ ታችሁ ማለት ነው። ዶንት ሀፕን ምናምን ነገር ያለችው ምንድነው ብላችሁ ያሰባችሁ? ምንም ችግር አልተፈጠረም፣ የተፈጠረ ነገር የለም። እና ካናደድኩ አበሳጨው በጣም ይቅርታ። በአንተ ላይ ሲደርስ ምንም አይመስልም፣ በእኔ ላይ ሲሆን ግን ታናደድክ። ስሜቱ እንዲገባ ብዬ ነው። አያችኋት ለመሰላችሁ እንደዚህ ያላልኳችሁ እኔ አሁን ይሁንላችሁ ነው። በጠዋቱ ነገር መብላት ፈልጌ አይደለም፣ ግን ምን መሰላችሁ ገባኝ። ታውቃላችሁ እሱ አሁን ብሩኬን ላግዘው ያለችው አውቃ። አያችሁ ሁሉም ሰው ለዛ ነው ሁሌም ምንድነው ይሄ የሆነ ሰው የሆነ ጥቅም አለው እምላችሁ። ይቺ ልጅ ምንድነው ፈልጋ የመጣችሁ? በመጀመሪያ ደረጃ እሱ ባሏ ከዚህ በፊት ፕራንክ አድርጓት ስለነበረ ያን ፕራንክ በብሩክ አድርጋ በቃ እንዴት ነው ይሄ ስሜቱ እንዲገባው ፈልጋ ነው ማለት። እሱ ከሷ ጋር ያንን ፍራንክ ሲያደርግ የተሰማት ስሜት አለ። ገባችሁ? እስካሁን ያረሳችሁ ስቲል እስካሁን ውስጧን ያቆሰለው ስሜት ስላለ ያን ነገር በሱ ላይ ደርሶ እንዲያዩ ስሜቱን ነው። ገባችሁ? እንጂ ይሄ ነገር ሀይሚ እንደማያቆስላት ማታቆን አይደለም። ሀይሚ እንደሚያናዳት እንደሚያበሳጫት 100% ግጥም አድርጋ ታውቃለች። ዩ አንደርስታንድ ዩ ኖ ሀይሚ ሃንግሪ ፎር ዩ ኤንድ ፎር ብሩኬ ዩ ኖ but you say no problem yani Haimi and Brooke fight no problem you say you too much problem okay ይህን ነገር እያወቅሽ ሀይሚና ብሩኬ ሊያጋጫቸው እንደሚችል ሀይሚ ይህን ነገር ልትረሳው እንደማትችል እያወቅሽ ግመተሽ ፕራንክ ጀመርሽ ማለት ነው። ገባሽ አይደለ? ለምን መሰለሽ እንደዛ ያልኩሽ ያለሁት አንቺ ሴትነሽ ታውቂያለሽ፣ ግጥም አድርገሽ ታውቂያለሽ። አሁን እሱ ፍራንክ ያደረገሽ ነገር ስሜቱ አልወጣልሽም፣ እስካሁን እየተናደድሽበት ነው ያለሽው። ባትናደጅበትና ባትበሳጭበት ኑሮ በቀደም ለብሩኬ እንደዚህ አይነት ነገር ደርሶብኝ ያውቃል በኔ ምናምን ነገር ስትል ኖርማል ህይወቷ ላይ ነው የመሰለኝ። ታውቃላችሁ እንደዚህ ሶሻል ሚዲያ ላይ ምናምን ሁሉ አልመሰለኝም ከዚህ በፊት ተከታተያ ስለማላቅ ማለት ነውና ከዛ ከሀይሚ ጋር ከመጣሽ በኋላ ነው እሷ እንደዚህ ደርሶብኛል ምናምን ስትል ባሏ ሸር ሲያደርግ ምናምን ገብቻ ያየሁትና
እንዴ ምናምን ነገር ብዬ አስቤው ነበረ ማለት ነው። ሶ ትናንት ደግሞ ግልጽ አደረገችው ማለት ነው። በእኔ ላይ ሲሆን እንደዚህ ባንተ ላይ ሲሆን የኔ ስሜት እንዲገባ ፈንገቀን ሆነ አለች ማለት ነው። እና አንዳንዴ የምታወራውም አይሰማኝም ምን ብላ እንደምታልፍ እንጃ። ዝም ብሎ ነገር ብላ ነው የምታልፈው። እኔም ደግሞ እሱን ስላሰማሁት አሁን አለበላችሁ ብዬ ነው። እና ልክ አላደረግሽም። አሁን ተንበርክከሽ አስፓልት ላይም ተኝተሽ ምን ብለሽ በደንብ አድርግሽ ይቅርታ በይ። ደግሞ ኔቲንግ ሀፕን ምናምን ነገር አትበይ። ሀፕንማ ተደርጓል እንዴ ሀይሚን ከዚህ በላይ ፊል እንድታደርግ ማድረግ ከዚህ በላይ ምን ልታደርግ ያምርሻል? ኖቲንግ ሀፕን ምናምን ነገር እንዴ ኖቲንግ ሀፕን ማለት ምን እንደሆነ ታውቃላችሁ? ምንም የተፈጠረ ችግር የለም በቃ ምንም የተፈጠረ ነገር የለም ጀስት ፍራንክ ነው ምናምን ነገር። እሱ ደግሞ ምን አላት ታዲያ ሀይሚ ለምንድን ነው ይሄን ያክል ስሜት የተሰማት እንዴት እንደዚህ ሊሰማት ይችላል ይላታል። እኔ አላቅም አይዶን ነው። እሷም ከዛ እንደዚህ እኔም እዛ ሂጄ አሁን ሳስረዳ ነበር እዚህ ጋር መጥቼ መረዳት የማስረዳት ግዴታ የለብኝም እንድትረዱ ይፈልጋል። ምንም የተፈጠረ ነገር የለም። አረ ነው እንዴ? እሺ ከዚህ በኋላ እኔ ጋርም ተጣልተናል። እዚህ በፊትም እኮ ተጣልተናል፣ ግን አሁን ግን በቃ ተጠማምደናል። ምን አለ መሰለሽ እንደዚህ ምንም የተፈጠረ ችግር የለም ምንም ምናምን ነገር እያልሽ የምታስመስይ የምታወሪው ነገር ታቆሚያለሽ ማለት ነው። ከዚህ በኋላ እንድታቆም እፈልጋለሁ። ድጋሚ ራሱ ሀይሚን ለማግኘት እንዳትሞክሪ። በመጀመሪያ ደረጃ እንደው ሀይሚን ብታገኛት ራሱ በሆነ በፍልጣናት ሽንብላ ብትገላግልሽ አይ አም ሶ ሃፒ። በጣም ነው ደስ የሚል ነው። ዋይ ዩ ፕሮብለም ቶ ማች ፕሮብለም። ነገ ከነገ በኋላ ብሩኬን ማግኘትሽ ስለማይቀር ብትገላግልሽ ጥሩ ነው። ከዛ በኋላ ሀይሚም ታርፋለች፣ እኛም እናርፋለን። አንቺ አታስፈልጊም እንዴ። በመጀመሪያ ደረጃ ለባልሽ ክብር የለሽም። ቤተሰብ እግዚአብሔርን ነው ምላችሁ። ይሄ ፍቅረኛ ምናምን ባል ኑሮኝ በሞት ከሌላ ሰው ጋር እንደዚህ አረበስማ እንዴ ቤስት ፍሬንድ ምናምን ላይኖረኝ ላይ ይችላል። ጓደኞቼ በጣም ይቅርታ ማለት ይሄ እንዴት አድርጌ ልንገራችሁ የሆነ የምናወራው ታይም ምናምን ሊኖር ይችላል። ግን እንደዚህ የሆነ ፕሮሰስ እንደዚህ አይነት ነገር አግዢ ምናምን ነገር ከዛው ራሳችሁ ተጋገዙ። እኔ አያገባኝም። እንደዚህ ጣጣ ውስጥ እንዳታስገቡኝ። ገባችሁ? እኔ እንደዛ አለ ማለት እሺ ሀይሚን ታያትና ለባልሽና ላንቺ ክብር ቢኖርሽ ኖሮ እንደዚህ አይነት ፕራንክ መጭራሽ አታደርጊም። ሲንግል ውመን ራሱ እንደዚህ አታደርግ ማለት ምንም ቦይፍሬንድ ምናምን ነገር የሌላት ራሱ እንደዚህ አይነት ሪስክ ወስዳ እንደዚህ አይነት ቪዲዮ አትሰራም። ዩ ኖ ገባሽ አይደል? እንደዚህ አይነት ነገር ማድረግሽ በጣም ምንም ትክክል አይደለም። ሀይሚና ብሩኬ በጣም ብዙ ውጣ ውረዶችን አሳልፈዋል። እኔ ዛሬ መጥቼ ሁለታቸውን ላለያያቸው አልችልም። ሁለታቸው በእኔ እንዲጣሉ በእኔ ምክንያት አልፈልግም ምናምን ነገር መጀመሪያ ነበር ማሰብ፣ መጀመሪያ ነበር መጥኖ መደቆስ። አሁን ምን ያደርጋል? ምን ጥዶ ማልቀስ ወይ ጉድ! እና ይህ ነው እንደዛ አታድርግ። መጀመሪያ ነበረ ማሰብ የነበረብሽ። ሰው ክብሬን እኔን ዝቅ አድርጎኛል፣ ይህን መጀመሪያ ነበር ማሰብ። እንደዚህ ነገር በጣም አታውሪ ማለት ደግሞ እኮ እኔ ደግሞ ትናንትማ እኔ ነገር አላቆሳቁስም ብዬ ነው ትቸሽ የነበረ ማለት ነው በሀይሚና በብሩኬ ቪዲዮ። ከዛ ግን ባልሽ በለቀቀው ግን እኔ ነገር ረቀሰቅሰው ምን አልሽ መሰለሽ? ብሩኬ ምን አለች አሁን አለች ከብሩኬ ጋር ሀይ እንዴት ነሽ ምናምን ብቻ ነው የምንባባለው። ሀይ እና ታዲያ ደህና አድርሽ፣ ደህና ዋልሽ፣ በላሽ፣ ጠጣሽ ይበልሽ። ደግሞ ምን አለች? ሁለታቸውም ማለያየት አልፈልግም ምናምን ነገር እያለች ሀይሚ ሰድባኛለች። ብሩኬ ነገር ልታቀሳሰር ማለት ነው። ሀይሚ እኮ ናት ቶሎ ቤት ትላታለች። ቶሎ አንብቢ ትላታለች ማለት ነው። ሊያጣላ የማይፈልግ ሰው እኮ ሀይሚ ብትሰድብሽ እንኳን አይ አልሰደበችኝም ኦኬ ምናምን ነገር ብለሽ ነበረ ለማስታረቅ የምትሞክሪው። ግን አንቺ ለማለየት ነው እየፈለግሽ ያለሽው። ሀይሚ ሰደበችኝ፣ ብሩኬ እንደዚህ ያለችኝ፣ እሰይ ደግ አደረገች። ደግሞ ሲጀመር ቤተሰብ እዚህ ጋር ማለት ነው ሀይሚን ቃል አትጠቀሙም። በደንብ አድርጋችሁ ማወቅ ያለባችሁ ነገር ሀይሚ በጭራሽ ምንም ነገር ቢሆን ሪል የሆነ ህይወቷ ላይ ምናምን እንደዚህ አይነት ሴት አይደለችም። ግን ብዙዎቻችን ሲሰማን ስሜታዊ ስንሆን በምንወዷቸው ነገሮች ሲመጡብን የምናደርገውን ነገር ልታደርግ ትችላለች። ግን እንደዚህ አይነት ቴክስት ምናምን ታደርጋለች ብዬ አላስብም። የሆነ ያጠራጠረኝ ምናምን የሆነ ነገር አለ ከጀርባ ምን እንደሆነ ያው ወደፊት እናየዋለን ያልኳችሁ ትናንት ለዚህ ነው። እና ይህንን ቃል ምናምን የምትጠቀም አይመስለኝም። ብቻ ግን ቅብርር ማለቷ ግን እንዴት እንዳኮራኝ እግዚአብሔርን። አመጣጧ ምናምን አይታችኋታል። እጇን ከኪሷ አደረገች ምናምን ነገር ሞልቀቅ ቅብርር ብላ ነው የመጣችውና ሶ ይመችኝ ቆንጆ። ብቻ ግን ቤተሰብ
ሀይሚ እንግዲህ ልክ ነች። አንዳንዴ የኛ ያልሆነ ነገር ተፍ ተፍ ስንል የኛ የሆነ ነገር እናጣለን እና የራሳችሁ የሆነ ነገር ጠበቅ አድርጋችሁ ያዙ። መጀመሪያ ለዛ ሰው አሳልፋችሁ ለሌላ ሰው ተንኮል ስታስቡ ደግሞ ለዛ ነው ሁሌም ተንኮል ራስን ሳይጎዳ ሰውን አይጎዳም የምላችሁ። አሁን እሷ ሀይሚና ብሩኬን ፕራንክ አድርጋለሁ ምናምን ነገር ብላ የራሱ ህይወት ተበላሽቷል። ከዛ ሲቀጥል ደግሞ እንዳልኳችሁ መጀመሪያ ማስተሳሰቧ ግን ብሩኬን ለማገዝ ምናምንም ሳይሆን የራሷን ህይወት ለመፈተን ምናምን ነው የሚመስለው። ብቻ ዞሮ ዞሮ ግን አደጋ ላይ ነው ወደቀችው። አንዳንዴ የሆነ ያሰብናቸው ነገሮች እንዳለ ተበላሽተው የማይሆኑ ሙድ እንገባለን እና ብቻ ምንም ማለት አይቻልም። እንግዲህ ምንም ማድረግም አይቻልም እና ብሩኬን በደንብ አድርገህ ሀይሚ ልትረዳት ይገባል። ደግሞ ትረዳታለህ ነው ይገባኛል። እና ቤተሰብ ብዙዎቻችሁ አሁን ብዙ ነገር ያስተካከላችሁ ስለሆነ በጣም አመሰግናለሁ። ብሩኬን ስለተረዳችሁት ብሩኬን መሳደብ ሆነ ምናምን ስላቆማችሁ ሀይሚንም እንደዛ ስትሉ የነበር ብዙ ሰዎች የሚያቦስት ያወራችሁ ያላችሁ እዛ ነገር ተቆጥባችኋልና ቴንኪዩ ማለት ፈልጋለሁ። አሁንም ደግሞ እንደዛ አይነት ነገሮችን እያላችሁ ያላችሁ ማለት ሀይሚንም ብሩኬንም የማይሆን ነገር እያላችሁ ያላችሁ ደግሞ ከዚህ ነገራችሁ እንድትቆጠቡ ስል እለምናችኋለሁ በፈጠራችሁ ማለት ነው። በተረፈ የኔ ውድ ቤተሰቦች ልክ ማለት ሁላችንም አሁን ስለ ሀይሚ ስለ ብሩኬ ወይም ስለ ሌላ ሰው ብቻ ሳይሆን ሁላችንም የራሳችን የሆነ ነገር ጠበቅ ብናደርግ ጥሩ ነው። የሌለን ለማግኘት ያለን ነገር ማጣት በጣም ሸም ነገር ነው። ቢግ ማለት ቢግ ቶማች ፕሮብለም ነው። እንደዛ ነው። እና ሀይሚ የኔ ቆንጆ በቅኔውም በምኑም አልተቻለችም። ሞልቀቅ ቆራ ከብረር ብላ በቃ ይመች የኔ ቅመም እግዚአብሔርን በጣም ነው የተመቸችኝ ና ብቻ ቤተሰብ ዛሬ ደግሞ እንደሚፈጠር አናውቅም። ብቻ ግን አብረን እናያለን። በተረፈ ስራ ነው ይስሩ። ያው ማበረታታት ነው ያለብን። ቤት ማበረታታት ስላችሁ ቪዲዮአቸውን በማየት ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ የፈለጋችሁትን ማስተያየት ቤተሰብ እንደዚህ ብታደርጉ እንደዚህ ነው እያላችሁ ማለት አይዲያውን እንዲቀይሩ በዚህ አይዲያ ሳይሆን በሌላ አይዲያ እንዲመጡ እያደረግን ማለት ነው። ያው ከፍታቸውን እስከፈለግን ድረስ አብረን ከፍ እንላለን። በተረፈ ግን የእውነት እየተናደዳችሁ እያሰባችሁ ያላችሁ ሰዎች ምንም ሀሳብ አይግባችሁ። በውስጥ የሚጠቃችሁ የነበራችሁ የእውነት ነው እንዴ የተለያዩት እያላችሁ ማለት መቼም አይለያዩ መቼም ማለት ነው። በማንኛውም ቤት ጸል ያለ ነው፣ ጭቅጭቅ ያለ ነው፣ ግን ደግሞ መታረቅም ያለ ነው እና ይሄ ደግሞ የስራውም ጸባይም ስለሆነ ምናምን ለዛ ነው ማለት ብቻ ምን ልበላችሁ። ሀይሚና ብሩኬ መቼም ነው መለያየት። ልጅቷ ግን ከህይወታቸው እንድትወጣ ትፈልጋለች ሀይሚ፣ እኛም እንፈልጋለን። ለዛ ነው ቤተሰብ እሺ፣ የማትፈልጉትን ሰው ከህይወታችሁ አብሮ እንዲቆይ አትፈልጉም አይደል? ለዛ ነው ፏ በሉ። አንዳንዴ የሆነ ቃላቶች መናገረው እናንተ እንዲከፋችሁ፣ እንድታለቅሱ፣ እንዲደብራችሁ ስለማልፈልግ ነው። ቤተሰብ እግዚአብሔርን የምሬን ነው። ምንም ቢሆን አትከፉ፣ ምንም ቢሆን አታልቅሱ። ማለት አንዳንዴ ከራስ በላይ ንፋስ፣ አንዳንዴም ሳይሆን ሁሌም ቢሆን ከራስ በላይ ንፋስ ነው። እናንተ ስትኖሩ ነው፣ እናንተ ደህና ስትሆኑ ነው ሀይሚንም ብሩኬንም መከተል የምትችሉት። እንዲሁም ለቤተሰቦቻችሁ ታስፈልጋላችሁ። እሺ ያላችሁ ስደት ነው፣ ከሰው ሀገር ነው ያላችሁ። የሆነ ውሃ እንኳ አሟችሁ ማለት ነው ውሃ የሚያቀርብላችሁ ሰው የለም። ምንም አይነት ጥሩ ማዳም ናት የተባለች እናንተ ስትታሙ ትቀየራለች። እስስት ነው የሚሆንባችሁ ስለማቀው ነው። ውሃ እንኳን ካጠገባችሁ የሚያቀርብላችሁ ለመድኃኒቷ የሚያቀርብላችሁ ሰው የለም። ያንንም ደግሞ ክላሳችሁ ከተዋችሁ ነው። ልክ ከክላሳችሁ እንኳን ከተኛችሁ ይሻላል። ግን እንደዛ እየታመማችሁ ራሱ ትሰራላችሁ። እና መጀመሪያ ላይ ራሳችሁን በደንብ አድርጋችሁ እንድትጠብቁ ፈልጋለሁ። እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ወታደሮች እግዚአብሔርን። እና ከስራ በላይ ደግሞ እንደዚህ ልታስቡ አይገባም። አይ ነው ስለምትወዷቸው ስለምታከብሯቸው ነው። እኔም አስባለሁ ግን ጀስት በቃ ሁሉ ነገር በጸሎት በዱዓ ማገዝ ነው። በተረፈ ግን እኛ አስበን ተጨንቀን የምንለውጠው ነገር እስከሌለ ድረስ አይዞን ፋ በሉልኝ። የተሻለ ቀን ነው የሚመጣው። ዛሬ ነገም የተሻለ ቀን ይሆናል ማለት ነው የኔ ወዶች። እና ዛሬ ፋ ብለው ይመጣሉ ብዬ አስባለሁ። በተረፈ በጣም ወዳችኋለሁ፣ አከብራችኋለሁ የኔ ወዶች። በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። መልካም ቀን ይላችሁ ባይ